የዚህ ፊልም የመጀመሪያው ክፍል ላይ ወይስ ፈልጓት ያለችበት ድረስ እንደሄደ ነግሬያችሁ ነበረ። ከዛ በኋላስ ምን ተፈጠረ? ወይስ በድብቅ ስለሷ የሰበሰባቸውን መረጃዎች በመጠቀም ጂልን ለመቅረብ ይሞክራል? እሱ ሀሳቡ ቀርቢያት እንደው ጓደኛዋ ብሆን ብሎ ነበር ያሰበው። ምክንያቱም ማንነቷና ባህሪዋን በጣም ወዶታል። ጂል እሷ የምትወዳቸውን አብዛኛው ነገሮች ወይስ ስለሚወድ በጣም ነበር የተገረመችው። አንድ አይነት ምግብ ይወዳሉ፣ በዛ ላይ ደግሞ የዘፈን ምርጫቸውም አንድ አይነት ነው። ወይስም ለከተማው አዲስ ነኝ፣ ዞር ዞር እያልሽ ከተማውን ብታሳይኝ በጣም ደስ ይለኛል ይላታል። እዛ ላይ ደግሞ አንቺ የከተማው ነዋሪ ስለሆንሽ ትክክለኛው ሰው ነሽ፣ ስለዚህ ከተማውን አስጎብኝኝ አላት። ጂልም እኔም እኮ አዲስ ነኝ ለከተማው፣ ለዚህ ከተማ ከመጣው ገና 1 ዓመቴ ነው ትለዋለች። ብዙ ቦታ አላቅም፣ እማቃቸው ቦታዎች በጣም ጥቂት ናቸው አለችው። ይስም የምታውቂውን ካሳየሽኝ ለእኔ በቂ ነው አላት። እዛ ላይ ደግሞ ያን ያህል አልቆየም፣ ለተወሰኑ ሳምንታት ነው የምቆየው፣ ለስራን የመጣሁት ይላታል። እሷም ትንሽ ታቅማማና ግን አደራህን እኔ እናንተ ሌላ ግንኙነት ሊኖረን አይችልም አለችው። ይስም እመኘኝ እኔ ከጓደኝነት ውጪ ሌላ ነገር ምንም አልፈልግም አላት። ጂልም በስተመጨረሻም ተስማማና በጣም ወደምትወደው ሬስቶራንት ይዘው ትሄዳለች። ጂልም ወይሰን ምን አይነት ምግብ ነው የምትወደው ብላ ጠየቀችው። ይስም በጣም የምወደው ምግብ የአሳማ ስጋ ነው አላት። ምክንያቱም ልጅ እያለው እናቴ በጣም ትሰራልኝ ነበር፣ በዛ ምክንያት በጣም ነው የምወደው ይላታል። እሷም ስለ እናቱ ስትጠይቀው አሁን እናቱ በህይወት እንደሌለችና በልጅነቱ እንደሞተች ይነግራታል። ታሪኩን በጣም ነበረ ጂልን ያሳዘናት። እሷም እናት የምትሰራልህ ምግብ እኔ አንድ ቀን ልሰራልህ እችላለሁ አለችው። እዛም የሚቀጥለው ቀን ወይስ እንገናኝ ብሎ ጥያቄ ያቀርብላታል። ጂልም ስራ ስላልነበራት እሺ ትለዋለች። ከዛም የሚቀጥለው ቀን በጠዋት ይገናኛሉ። እሷም የተለያዩ ቦታዎች ተወስደዋለች። በዚህ መሃል ጂል ከላይ ጃኬት ስላልደረበች ይበርዳታል ብሎ ስላሰበ ወይስ ጃኬቱን ያወልቅና ይደርብላታል። በዚህ ሁሉ አጋጣሚ ጂልና ወይስ እነሱም ሳያስቡት በጣም እየተቀራረቡ እየመጡ ነው። ጂል ሀዘኗን እየረሳቸው ነበር። ወይስ ምንም ሳያስበው እየወደዳት እየመጣ ነው። የተወሰኑ ቀናቶች በኋላ ቱርባስ ትኬት ይቆርጡና በቱርባስ ከተማዋን ለመዞር ይወስናሉ። መኪናው እየሄደ አንድ ቱር ጋይድ ሁሉንም ነገር ማይክ ይዞ ሊያብራራላቸው ይገባ ነበር። ቱር ጋይዱ ግን ፈርቶ ሩጦ ይጠፋል። በዚህም አጋጣሚ ዌስ ማይኩን ይይዝና ለሰዎች ነገሮችን ለማብራራት ይሞክራል። ዌስም ቱር ጋይድነቱን ሲጨርስ ለሁሉም ሰዎች እዛ ላይ የተቀመጠችው በጣም ታዋቂ ሼፍ ናት። እናም እዚህም አጨብጭቡላት ብሎ ያስጨበጨብላታል። ጂል እህቷ የምትሰጣትን ድጋፍ ከሌላ ሰው ስታገኘው በጣም ነበር የተገረመችው። እዚህ መሃል ፍቅር አልፈልግም ያለችው ጂል ያለችውን ትረሳና ዌስን ትስመዋለች። የሚቀጥለው ቀን ምሽት ጂል የሚጣፍጥ ራት ትሰራና ዌስን ወደ ቤቷ ጋበዘችው። እጅግ ያለ እናቴ ትሰራልኛለች ያለውን ምግብ ሰርታ ነበር የጠበቀችው። ዌስም ምግቡን አንድ ጉርሻ እንደጎረሰ ነበር ወደኋላ መለስ ብሎ የእናቱን ምግብ ማስታወስ የጀመረው። በጣም ተገርሞ አላምንም የእናቴ ምግብ በድጋሚ እኮ እየበላው ነው ይላታል። በዚህ ሰዓት ጂል ስለ ሞተች እህቷ በግልጽ ለዌስ መናገር ትጀምራለች። ዌስ እህቷ ከሞተች ቀን ጀምሮ በግልጽ ስለ እሷ አውርታ አታውቅም። እህቷ ምን ያህል እንደምትናፍቃት ነገረችው። ይህንን ሲሰማ ዌስ ትልቅ የጥፋተኝነት ስሜት ይሰማዋል። ምክንያቱም ስለ እህቷ በደንብ ነው የሚያውቀው። ከአሁን ድረስ ለእህቷ የምትልከው የድምፅ መልእክት እሱ ጋር እንደሚደርስ አልነገራትም። አሁን ላይ ለጂል እውነቱን ብነግራት ከቤቷ ልታባረረኝ ትችላለች ብሎ ማሰበ። ወይስ እውነቱን ብነግራት አጣታለሁ ብሎ ስለፈራ እውነቱን ለመናገር እያቅማማ ነበር። ወይስ ምን ማድረግ እንዳለበት ግራ ግብት ብሎታል። እሷም እንዲሁ በቀላሉ ወደ ቤቱ ልትሸኘው አልፈለገችም። የተበላበትን ሳህን አንድ ላይ እንጠባለችው። ጂል ቆይቶ አብራት እንዲያደር ፈልጋለች። ዌስ ግን የደበቀውን እውነት ሳይነግራት ምንም ነገር ማድረግ አልፈለገም። ጂልም አብራዊ መተኛት ካልፈለግ አላስገድድህም፣ እንዲሁ ምሽቱን የሆነ ነገር አብረን እንተለውና ቴሌቪዥን እያዩ ጥለው እንቅልፍ ይወስዳታል። ዌስም ተሸክሞ ይዟት ይሄድና ወስዶ ቀስ ብሎ አልጋዋ ላይ ያስተኛታል። እዛም ይሄድና እሱ ሶፋ ላይ ይተኛል። የሚቀጥለው ቀን ጂል ከእንቅልፏ ተነስታ ዌስን ስትፈልገው ሶፋ ላይ መተኛቱን ስትመለከት ምን አይነት ጥሩ ሰው ነው ብላ ሄዳ አጠገቡ ትተኛለች። ጠዋት ላይም ሊለያዩ ሲሉ ዌስ ስለሰራችለት ምግብ ያመሰግናታል። እዚህ መሃል ጂል እሷም የምትወደው ምግብ ነገረችው። በምላሹም ዌስ እሷም ስለሱ የሆነ ነገር እንድታውቅ ስለፈለገ የግል ብሎ የሚያስበውን ነገር ነገራት።
የሆነ ካርድ ልገዛ ነው። ይህንን ካርድ ፈልጌ ኦንላይን ላይ አግኝቼዋለሁ። በጣም የሚገርምሽ ነገር በጣም ብዙ ገንዘብ ቢያስወጣኝም የልጅነት እድሜ ስለሆነ ይህንን ካርድ ልገዛው ወስኛለሁ አላት። እዛ ላይ ደግሞ የመጣሁበትን ስራ ስለጨረስኩኝ ወደ መጣሁበት ከተማ ልመለስ ነው። መሄዴ በፊት ግን የጓደኛዬ እንዲህ ሰርግ ላይ እንድትገኝ ልጋብዝሽ እፈልጋለሁ አላት። እሷም በጣም ደስተኛ ሆና እሺ ብላ ትስማማለች። ወይስ ወደሚኖርበት ከተማ ልክ እንደተመለሰ ምሽት ላይ ጓደኞቹን ያገኛቸዋል። እዛም እያንዳንዱ የተፈጠረውን ነገር ነበረ ለጓደኞቹ የነገራቸው። እነሱም ታዲያ ነገርካት? የምትልከው የድምፅ መልእክት አንተ ጋር እንደሚደርስ ነገርካት ብለው ጠየቁት። ኤስም ልነግራት ፈልጌ ነበረ፣ ነገር ግን ባጣትስ ብዬ ፈራው ይላቸዋል። በጣም ነበር የተናደዱበት። እንዴት አልነገርካትም ብለው ሁለቱም ነበር እኩል የጮሁበት። ነግረንህ ነበር እኮ ነገሮች የባሰ የተወሳሰቡ እንደሚሆኑ ነግረንህ ነበር አሉት። የባሰ ለራስ ስምጥ የሆነ ጉድጓድ እየቆፈርክ ነው ይሉታል። ተወሰኑ ቀናቶች በኋላ የአንዲ ሰርግ ይደርሳል። ሰርጉ በጣም የሚያምርና በጣም ስሜታዊ የሚያደርግ ፕሮግራም ነበር። ጂልም የሰርጉ ፕሮግራም ላይ ተገኝታ በጣም ስሜታዊ ሆና ታለቅሳለች። ዛን ቀን ምሽት በስተመጨረሻም ወይስ ንግግር የሚያደርግበት ሰዓት ይደርሳል። ኢስም ንግግር ማድረግ ይጀምራል። የሚገርማችሁ ነገር እንዲና ሚስቱ የተዋወቁበት አጋጣሚ በጣም የሚገርም ነው ብሎ ጀመረ። የተዋወቁበት ቀን አንዲ አላርሙ ይበላሽና በጣም አርፍዶ ነበር ከቤት የወጣው። በዚህም ምክንያት የጥርስ ሕክምና ለመሄድ አስቦ ስለነበር አርፍዶ ወደ ጥርስ ሐኪሙ ሄደ። በዚህም አጋጣሚ ነበረ ያሁኑ ሚስቱን የተዋወቃት። አንዲ አላርም የዛን ቀን ሰርቶ ቢሆን ኖሮ ግን እነዚህ ሁለት ሰዎች አይተዋወቁም ነበር ይላል። እኛም እዚያ እንሰበሰብም ነበረ የእነሱ ሰርግ ላይ ለመታደም። ይህም ንግግሩ ሁሉንም ሰው ነበር ያስደሰተው። ጂልም የተናገረው ንግግር በጣም ነበረ ልቡን የነካት። ኢስም አጠገቧ ሊቀመጥ ከሄደ በኋላ እጇ ምን ያህል እንደሚቀሰቅስ ይመለከታል። እዛም እምቢ እያለችውም ቢሆን የለበሰውን ጃኬት አውልቆ ያለብሳታል። እዛም የሚጠጣ ነገር ሊያመጣላት ለደቂቃ ጥሏት ዞር አለ። በአሁኑ ሰዓት ጂል ከተቀመጠችበት ትነሳና ለእህቷ የድምፅ መልእክት ለመላክ ስልክ መደወል ጀመረች። ግን ያልጠበቀችው ነገር ነበር የተፈጠረው። ስልክ ስትደውል ለበሰችው ጃኬት ውስጥ የነበረው ስልክ ይጮሃል። ጂል በጣም ግራ ተጋብታ ለበሰችው ጃኬት ውስጥ እጇን ትከትና ስልኩን ታወጣለች። ዛን ሰዓት ነው ወይስ የእህቷን ስልክ ቁጥር እየተጠቀመ እንደሆነ ያወቀችው። ያንዳንዱ የምትልካቸውን የድምፅ መልእክቶች ወይስ እስካሁን ድረስ ሲያዳመጣቸው እንደቆየም ተረዳች። በጣም ተናዳና ከፍቷት ጂል ከቦታው ለመራቅ ተሞክራለች። ወይስ ከኋላዋ እየተከተላት ነው? ወይስ ምን ያህል እንደተናደደችበት ፊቷ ላይ ሲመለከት በጣም ደንግጧል። ሁሉንም እንዳወቀች ስለተረዳ ነገሩን ቀስ ብሎ ሊያብራራላት ይሞክራል። ጂል ግን የሚናገረውን ነገር ልትሰማ ፈቃደኛ አልነበረችም። እድሉንም አልሰጠችውም። በጣም ተናዳበት ያረካውን ነገር እኮ ለማድረግ ምንም መብት የለህም ነበር ያለችው። ስለኔ በአጋጣሚ ያወካቸውን የግል መረጃዎችን ሰብስበ እኔን ለመተዋወቅ መጣህ አለችው። በጣም ተናዳ አይኗ እንባ ሞልቶ የተለያዩ ነገሮችን ትናገረዋለች። በስተ መጨረሻም እኔ የሚወደኝ ሰው አይደለም የምፈልገው፣ እኔ የምፈልገው ታናሽ እህቴ እንድትመለስልኝ ብቻ ነው አለችው። እዛም እዛው እንደቆመ ጥላው ፊቷን አዙራ ትሄዳለች። በኋላም ጂል ወደ ቤት ከተመለሰች በኋላ ስልኳን ፎርማት ታደርገውና አፕዴት ታረገዋለች። በሚያሳዝን ሁኔታ ግን ስልኳ አፕዴት ከሆነ በኋላ ያስቀመጠቻቸው የእህቷ የድምፅ መልእክቶች በጠቅላላ ይጠፋሉ። ይህም ነገር በጣም ነበር ያናደዳት። ሁሌም ቢሆን ጂል ራሷን የምታጽናናው የእህቷን የድምፅ መልእክት በመስማት ነበር። አሁን ግን ምንም የምትሰማው የድምፅ መልእክት የለም፣ ሁሉም ጠፍተዋል። ጂል ምን ማድረግ እንዳለባት ራሱ ግራ ገብቷት ማልቀስ ትጀምራለች። ይህም ብቻ አይደለም፣ የሚቀጥለው ቀን ዋና ፈተና አለባት። ይህንን ፈተና ካለፈች ቋሚ ሼፍ መሆን ትችላለች። እናም ጠቀም ያለ ክፍያ ነው የሚከፈላት። ውድድሩም ይጀምራል። ጂልም የታዘዘችውን ምግብ መስራት ትጀምራለች። ተከተለች የነበረው አሰራር የራሷን ምግብ አሰራር ነው። ግን ሼፉ የሁሉንም ምግብ ከቀመሰ በኋላ የመረጠው ምግብ የሴቶቹን ሼፍ ሳይሆን የወንዱን ሼፍ ነው። ምክንያቱም ሴቶቹ የተከተሉት የራሳቸውን መንገድ ሲሆን ወንዱ ግን የሼፉን አሰራር ተከትሎ ነው የሰራው። ምግቡ ግን አልበሰለም ነበር። የእሷ ምግብ ተሽሎ እያለ የወንዱ ምግብ ስለተመረጠ በጣም ነበር የተናደደችው። እናም ዋናው ሼፍ ላይ ትጮህበት ጀመር።
ዋናው ሼፍን ትናገረዋለች። ያደረግከው ነገር ትክክል አይደለም አለችው። የመረጥከው ምግብ ትክክል ነው ብለህ የምታስብ ከሆነ በጣም ተሳስተሃል ትለዋለች። ነገር ግን አንተ ያንተን መንገድ ተከትሎ ስለሰራ ብቻ የተሻለ እሱ ነው ብለህ መረጥከው። እዛም ምግቡን አንስታ ስገለብጠው ምግቡ እንዳልበሰለ ያስታውቃል። ሲቀጥል ደግሞ እዚህ ድርጅት ውስጥ ካንተ የተሻለ ሼፍ መቅጠር አትፈልግም፣ ምክንያቱም ሁሌ መታየት የምትፈልገው አንተ ብቻ ጎልተህ ነው ትለዋለች። ብሶቷንም ተናግራ ከጨረሰች በኋላ የለበሰችውን ልብስ አውልቃ ትጥልና ሬስቶራንቱን ለቃ ትወጣለች። ተመልሳ ወደ ቤት ከመጣች በኋላ ግን በጣም አኩርፋና ከፍቷት ብቻዋን ልደቷን ታከብራለች። ጂል በጣም ከፍቷት ሻማዋንም ካበራች በኋላ በሯ ይንኳኳል። ሄዳ በሩን ስከፍት ቤተሰቦቿ ከነበሩበት ቦታ እሷን ልደት ለማክበር እሷ ወዳለችበት ሀገር መጥተዋል። እሱንም ስትመለከት ጂል ሮጣ ነበር ያቀፈቻቸው። እዛም ከቤተሰቦቿ ጋር ቁጭ ትልና እስካሁን ያጋጠማትን ነገር እያንዳንዱን ለቤተሰቦቿ ትነግራቸዋለች። ቤተሰቦቿም አይዞሽ ብለው ካጽናኗት በኋላ ዛሬ መጣ ነው ልደትሽን ለማክበር ነው፣ አሁን ማዘን የለብሽም አሏት። እዛም ያመጡላትን ቼክ ይሰጧታል። ቼኩንም ስትመለከተው በጣም በርከት ያለ ገንዘብ ነበር ያለው። ይህም ገንዘብ ለእህቷ ለኮሌጅ ተብሎ የተጠራቀመ ገንዘብ ነበር። አሁን ግን እህቷ በህይወት ስለሌለች ህልምሽን አሳኪበት ብለው ቤተሰቦቿ ይሰጧታል። ጂልም በጣም ትደነግጥና ይህንን ገንዘብ መውሰድ አልችልም አለቻቸው። ይህ ገንዘብ እኮ የኔ አይደለም የእህቴ ነው ትላቸዋለች። አባቷም አንድ ነገር እርግጠኛ ሆኜ የማውቀው እህትሽ በህይወት ብትኖር ኖሮ ይህንን ገንዘብ እንድትወስጂው ትፈልጋለች ይላታል። ገንዘቡን ውሰጂና የራስሽ ጥሩ የሆነ ስራ ጀምሪበት አላት። ጂልም ገንዘቡን ከወሰደች በኋላ መኪና ውስጥ ምግብ ለመስራት ስለወሰነች ቀጥታ ሄዳ ለምግብ መስሪያ የሚሆን መኪና ነበር የገዛችው። ስሙንም በእሷና በእህቷ ስም ነበር ያደረገችው። እንደዛ ነገሮች አሁን ላይ በጣም አሪፍ እየሆኑላት ነበር። ጂል አዲስ የጀመረችው ቢዝነስ ምንም አዲስ አይመስልም፣ በጣም አሪፍ እየሆንላት መጣ። ወይስ አሁንም ቢሆን እንደተገዘ ነው? እየደጋገመ ስለ ጂል ነው የሚያስበው። እስካሁን አላናገረችውም። ድጋሚ ከእሷ ጋር ማውራት አለመቻሉ ዊስን በጣም ነው የሚያናድደው። ብቻውን ቁጭ ብሎ እያለ ጓደኛው ትመጣና ልታናግረው ትሞክራለች። አሁንም ድረስ እንዳኮረፍክነ አሁንም ልታናግራት አልሞከርክም ብላ ጠየቀችው። ዊስም እንዴት አደርገዋለሁ? ያ ሁሉ ነገር ካረኩ በኋላ ምን ብዬ ፊቷ ቆሜ ያወራታለሁ ይላል። ተረኩት ነገርና ጠፋሁት ጥፋት እንደዚህ የሚባል አይደለም። በጣም ትልቅ ጥፋት አጥፍቻለሁ። በዛ ላይ ደግሞ ያጠፋሁት ጥፋት ይቅር አያስብልም ይላታል። ብሬዳም ስለ ጂል አዳዲስ ነገሮች ትነግረዋለች። አዲስ መኪና ገዝታ መኪናው ውስጥ ምግብ መስራት ጀምራለች። በዛ ላይ ቢዝነሷ በጣም አሪፍ ሆኖላታል ብላ ነገረችው። ሰም በጣም ግራ ተጋብቶ ይህ ሁሉ ነገር እንዴት ልታውቂ ቻልሽ ብሎ ጠየቃት። እሷም ኢንስታግራም ላይ ስለምከተላት ሁሉንም ነገር ከኢንስታግራም ላይ ያወቅኩት አለችው። እናም ኢንስታግራሟን አይታታቅም እንዴ ብላ ጠየቀችው። ወይስም ከዚህ በኋላ ስለኔ ህይወት አይመለከትም ስላለችኝ ኢንስታግራም ላይ እንኳን ፎቶዎቿን ለማየት በጣም የፈራሁት ይላል። የሚገርም ነገር ስልኳ ላይ የነበረው የእህቷን የድምፅ መልእክቶች በጠቅላላ እንዳጣች ተናግራለች። እናም የሚችል ሰው ካለ ድጋሚ እነሱን የድምፅ መልእክቶች እንድታገኝ የሚረዳትን ሰው እየፈለገች ነው አለችው። ወይስም እንደዚህ አይነት ሰው ስለሚያውቅ ቀጥታ ሄዶ ለዛ ሰው በርከት ያለ ገንዘብ ከፍሎት ይህንን የድምፅ መልእክት መልሶ እንዲያገኝለት ጠየቀው። የዛን ቀን ምሽት ወይስ ምንም አላስችል ሲለው ለጂል ይደውልላትና የተሰማውን ስሜት በጠቅላላ ሊነግራት ይወስናል። በመጀመሪያ እንደዚህ አይነት ግንኙነት በመካከላችን ይፈጠራል ብዬ አስቤ አላቅም። እናም ለበዓል ቤተሰቦች ጋር እንደምትመጪ ያውቃለሁ። እናም የምትወጂኝ ሬስቶራንት ውስጥ ቁጭ ብዬ ጠብቅሻለሁ። የእውነት የምትወጂኝ ከሆነ ሬስቶራንት ውስጥ መተሽ አግኘኝ ይላታል። ትንሽ ቆይቶ ኤንዲ ጓደኛውና ሚስቱ አንድ ላይ ወደ ዌስ ቤት ይመጣሉ። ከቤት እንደማይወጣ ስላወቁ ከቤት ሊያስወጡት ነበር የመጡት። ለምንድን ነው ቀኑ ሙሉ ቤት ውስጥ ቁጭ ብለ የዋልከው ብለው ይጮሁበታል። ሳም በግድም ቢሆን ተነስቶ ልብስ እንዲቀይር ሊያስገድዱት ሲሉ ከጓደኛው ጋር ተያይዘው መዋኛው ገንዳ ውስጥ ወደቁ። በሌላ በኩል ጂል ዌስ የላከላትን የድምፅ መልእክት ከቤተሰቦቿ ጋር አንድ ላይ ቁጭ ብላ ከፍታ እያዳመጠች ነበር። የተናገረው ንግግር ከሷ የበለጠ ቤተሰቦቿን ነበር ስሜታዊ ያደረገው። ጂልም ለደቂቃ ቤተሰቦቿን ጥላቸው ወደ ክፍሏ ትሄዳለች። በዚህ መሃል ከየት መጣ ሳትለው እያንዳንዱን የእህቶቿን የድምፅ መልእክት መልሳ ታገኛቸዋለች።
ጂል ማመን አልቻለችም ነበረ። ጠፉ ብላ ተስፋ ቆርጣ የነበሩት የድምፅ መልእክቶች በጠቅላላ አሁን ተመልሰዋል። የእህቷን ድምፅ ድጋሚ ለመስማት ብላ እያንዳንዱን የድምፅ መልእክቶች ከፍታ ትሰማቸዋለች። በስተመጨረሻም እህቷ መጨረሻ የላከችላትን የድምፅ መልእክት ሰማቸው። ልብሽ የሚሉሽን ተከታይ፣ ሁሌም ቢሆን ደስተኛ ሆነሽ ኑሪ ብላ የድምፅ መልእክት ልካላት ነበር። ወይስም ጓደኞች እጠብቅሻለሁ ያልካት ሬስቶራንት አሁኑኑ ተነሳና ሂድና ጠብቃት፣ እናም እድልህ ሞክር አሉት። ወይስም ተነስቶ ከቤት ይወጣና እየሮጠ ወደዛ ሬስቶራንት መሄድ ይጀምራል። ሬስቶራንት ውስጥም ሲደርስ ጂልን ቁጭ ብላ የምትወደውን ምግብ እየተመገበች ነበር ያገኛት። ወይስም ልክ እንደተመለከታት አንድ ቃል ብቻ ነበር የተናገረው። በጣም ነው መወደሽ፣ እወድሻለሁ ይላታል። እናም ሁሌም ቢሆን ጠንካራና ደፋር እንደሆን ታረጊኛለሽ ይላታል። ሁሌም ቢሆን ከአንቺ ጋር ስሆን በሁሉም ነገር ጠንካራ የሆንኩ ነው የሚመስለኝ አላት። ጂልም ከተቀመጠችበት ትነሳና ፍቅሩን ትቀበለዋለች። ከተወሰኑ ጊዜያቶች በኋላ ጂልና ዌስ አሁን አንድ ላይ ናቸው። ዌስም ጂል ስራዋ እስክትጨርስ ድረስ ቁጭ ብሎ ከጠበቃት በኋላ እስክትመጣ ድረስ ለእህቷ ይደውልላታል። እናም እሱም የድምፅ መልእክት ያስቀምጣል። እህትሽን አግቢኝ ብዬ ጥያቄ ላቀርብላት ነው፣ ምን ታስቢያለሽ ብሎ ይናገራል። ከዚህ በኋላ ጂልና ዌስ በጣም ደስተኛ ሆነው መኖር ይጀምራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እስካሁን አብራችሁን ስለቆያችሁ በጣም ነው አመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው።